ሰላም ውድ የእናት ሚዲያ ቤተሰቦች በርካታ መረጃ ይዘንላችሁ ቀርበናል። እናንተ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የውጭና የሀገር ውስጥ በርካታ መረጃዎች ይዘናል። ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። መልካም ቆይታ። በኢቢኤስ ውስጥ ዳግም ከባድ ሀዘን ተፈጥሯል። ከባድ ሀዘን እውነት ለመናገር የኢቢኤስ ባለቤት ማረፋቸውን የተነገረው ኢቢኤስ ቲቪ ባለቤትና ስራ አስኪያጅ እና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም ምክንያት ህይወታቸው ማለፉ ተነግሯል። እጅግ በጣም አሳዛኝ መረጃ ነው። ዛሬ ዕለት ነው እንግዲህ መጋቢት 4 2018 ነው ህይወታቸው ያለፈው። እንደሚታወቀው እንግዲህ በኢቢኤስ ነጻነት ወርቅነህ እጅግ ተወዳጁ ህይወቱ ማለፉ ይታወቃል። ካሁን ቀደም ይህ መሰማቱ እጅግ በጣም አሳዛኝ ነው። ለኢቢኤስ እንግዲህ ሰራተኞች መጽናት፣ ለቤተሰቦቹ መጽናት እንመኛለን። ሌሎች መረጃ እንደርሳችሁ ስብ ፎሎ አድርጉን። መልካም ቆይታ። እጅግ በጣም አሳዛኝ ነው። በድጋሚ ለወዳጅ ለቤተሰቦቹ መጽናት እንመኛለን። ነፍስ ይማር። የአማራ ክልል የሰላምና የጸጥታ ቢሮ ኃላፊ አንድ መግለጫ አውጥቷል። በመግለጫው በርካታ ጉዳዮችን አንስቷል። በክልሉ ስላለው ሁኔታ እንደዚሁም ደግሞ ስለ ውጭ ተጽዕኖም በርካታ ጉዳዮችን አውርቷል። ዋና ዋናዎቹን ልንገራችሁ። በዋናውነት እያነሳው በቀጥታ በክልሉ የሚንቀሳቀሱ ታጣቂዎችን እየደገፈና እያስታጠቀ የሎጂስቲክ ድጋፍ እያደረገ ያለው በመቀሌ የሚገኘው ህወሓትና እንደዚሁም ደግሞ በአስመራ የሚገኘው የኢሳያስ አፈወርቂ ቡድን ነው ሲል ነው የገለጸው። አያይዞም እንግዲህ ህወሓት በቀጥታ ወረራ ለማድረግ በር እየከፈተለት የሚገኘው ፋኖች ናቸው ሲልም ገልጿል። እንደሚታወቀው ህወሓት ቡድን ወረራ ለማድረግ የተዘጋጀ ይገኛል። በወልቃይት በጠለምትና እንደዚሁም በራያ ግንባርም ሲል ገልጿል። ለዚህ ደግሞ መከላከያ ሰራዊታችን በቀጥታ ያንን እንዳይከላከል በተለያዩ ዞኖችና ወረዳዎች ጥቃት እየከፈተ የሚገኘው ፋኖ በዋናነት በር እየከፈተ ነው፣ መከላከያ ሰራዊት ላይ ጥቃት እየከፈተ ሲል ነው የገለጸው። ለዚህ ዋና ተጠያቂዎቹንም እንደዚሁ ሁለት ቡድን ናቸው ሲል ነው የገለጸው። አስመራው ኤርትራ ናቸው ሲል በመግለጫው ጠቅሷል። በአዲስ አበባ እየተካሄደ ለሚገኘው የአፍሪካ ህብረት የሚኒስትሮችና እንደዚሁም ደግሞ የአፍሪካ መሪዎች ጉባኤ ምክንያት በማድረግ ከየካቲት 4 ቀን ጀምሮ እስከ የካቲት 10 እስከ ቀኑ 6 ሰዓት በአዲስ አበባ ምንም አይነት የሞተር እንቅስቃሴ እንዳይኖር ተከልክሏል። ይህንን በሚያደርጉ አካላት ላይ አስፈላጊውን እርምጃ ይወሰዳል ተብሎ የተነገረው የሞተር ባለ ንብረቶችም እንደዚሁም በዚህ የሚንቀሳቀሱ ሰዎችም ጥንቃቄ እንዲያደርጉና እንቅስቃሴ እንዳያደርጉም እንዲታገሱን መጨመር መልእክት ተላልፎላቸዋል። ይህ የተከለከለው የጸጥታ አካላትን እንደማይጨምር ነው። የጸጥታ አካላት ወይም ደግሞ በሞተር የሚንቀሳቀሱ ፖሊሶችን ወይም ትራፊኮችን እንደማይከለክል ነው የተነገረው። እንግዲህ ለከተማዋ ለሚገኙ በርካታ በዚህ በሚንቀሳቀሱ በሞተር ሳይክል በሚንቀሳቀሱ ሰዎች ላይ ጥንቃቄ እንዲያደርጉና በአዲስ አበባ በሁሉም ከተሞች ሞተር ይዘው እንዳይንቀሳቀሱ ጥብቅ መመሪያ ተላልፏል። እኛም መመሪያውን አስተላልፍላችሁ የአፍሪካ ህብረት እንግዲህ መሪዎች ጉባኤ 39ኛው የአፍሪካ ህብረት መሪዎች እንደዚሁም ደግሞ 48ኛው የስራ አስፈጻሚዎች ጉባኤ በዛሬው ዕለት እንግዲህ የስራ አስፈጻሚዎቹ ወይም የሚኒስትሮቹ በዛሬው ዕለት እንግዲህ ጉባኤውን ጀምሯል። በቀጣይ ደግሞ በቀጣይ ደግሞ የመሪዎች ጉባኤ እንደሚቀጥልም ይታወቃል። በሩሲያ አንድ ከፍተኛ ወታደራዊ አዛዥን ተኩሶ ያቆሰለው ግለሰብ በቁጥጥር ስር መዋሉ ነው የተነገረው። ከሌላ ሀገር ነው በቁጥጥር ስር ውሎ ወደ ሩሲያ የተመለሰውን የተባለው። በሳውዲ አረቢያ ነው የተያዘውን የተባለው። የሳውዲ አረቢያም ቀጥተኛ የሆነ ትብብር አድርጋለች ይህ ግለሰብ እንዲያዝ ነው የተባለው። ይህ ግለሰብ በዩክሬን የተወለደም እንደሆነ የታወቀው። ያው ዩክሬን በሶቪየት ህብረት በነበረችበት ወቅት ሳይገነጣጠሉ በዩክሬን ተወልዶ የነበረ ግለሰብ ነው። አሁን በቀጥታ በሩሲያ አንድ ከፍተኛ ጀነራል በደህንነት ዙሪያ ያሉ ጀነራል ናቸው። እነዚህን ጀነራል ነው እንግዲህ ተኩሶ ያቆሰለው። በተከታታይ በመተኮስ ነው በቤታቸው አቅራቢያ ሲወጡ ነው አድፍጦ በተከታታይ በመተኮስ ነው ያቆሰላቸው። የቆሰሉትም ጀነራል እንግዲህ ኦፕሬሽን ተሰርቶላቸው አሁን በመልካም ጤንነት ላይ እንደሚገኙም ነው እንግዲህ የመረጃ ምንጮች የገለጹ የሚገኙት። በዚህም እንግዲህ ፑቲን በቁጣ ዩክሬን ላይ በርካታ ጥቃት ማድረሳቸውም ይታወቃል። እናም አሁን እንግዲህ ሰውየው በቁጥጥር ስር እንደዋለ ተነግሮ ኢራን በትናንትናው ዕለት 47ኛውን የእስላሚክ ስቴት ወይም እስላማዊ ስቴት የመሰረተችበትን በዓል እያከበረች ነው የምትገኘው። በዚህም እንግዲህ በርካታ ባለስልጣናት ንግግር አድርገዋል። አሊ ካሚሊም እንግዲህ ንግግር አድርገዋል። በንግግራቸው ስለ ኒውክሌር አንስተው በኒውክሌር ጉዳይ በሰላማዊ ጥቅም ለማዋል ነው እኛ እየሰራን ያለ ነው፣ ይህንንም ደግሞ ማሳየት እንፈልጋለን፣ በዚህ ፈቃደኛ ነን ሲሉ ገልጸዋል። ነገር ግን በሚሳኤሎቻችን ጉዳይ ግን ማንም ጣልቃ ሊገባ አንፈቅድለትም
የላትም ሲሉ ነው የገለጹት። እንደሚታወቀው እንግዲህ ፕላስቲክ የተለያዩ ሚሳኤሎች እንዳሏት ይታወቃል። እና እነዚያ ሚሳኤሎች ግን አሜሪካ ገደብ እንዲጣልባቸው ማዘዋ ይታወቃል በድርድሩ ላይ ማለት ነው። ነገር ግን ይህ እንደማይፈቅዱ ኒኩለር ግን ሙሉ ለሙሉ እንደሚያቆሙና ለሰላማዊ ጥቅም ብቻ እንደሚጠቀሙ ነው እንግዲህ አመራሮች የገለጹ የሚገኙት። በድርድር ወቅትም እንግዲህ ስለ ሚሳኤሎችም መነሳቱ ይታወቃል። እንደዚሁም ለታጣቂዎች መርዳትንም ይመለከት እንዳለበት የሚታወስ ነው። የእስራኤሉ ጠቅላይ ሚኒስትር ወደ አሜሪካ አቅንተዋል። በዛም በርካታ ጉዳዮችን ይወያያሉ ተብሎ ነው እየተጠበቀ የሚገኘው። በዚህም እንግዲህ ስለ ጦርነቱ ጉዳይ በኢራን ጉዳይ ነው በስፋት ይወያያሉ ተብሎ የሚጠበቀው። ድርድር እየተደረገ እንደሆነ ይታወቃል፣ በኦማን ማለት ነው። በዛም ድርድር እንግዲህ ያለ ስምምነት መለያየታቸው ይታወቃል። እናም የመጨረሻው አማራጭ ጦርነት እንደሚሆን ጭምር ነው እንግዲህ የተነገረ የሚገኘው። ከዚህ ጋር በተገናኘ ነው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ አሜሪካ ያቀኑት ነው የተባለው። ከበርካታ የደህንነት መስሪያ ቤቶች እንደዚሁም ደግሞ ከቀጠናው ካሉ ልኡካንም ጋር ውይይት አድርገዋል ነው የተባለው። እንደዚሁም በደህንነት ጉዳይ ማለት ነው። ከዶናልድ ትራምፕም እንደዚሁ ውይይት አድርገዋል። ከተለያዩ አካላት ጋር ነው ኔታንያሁ ውይይት ያደረጉት ነው የተባለው። እንግዲህ ምናልባትም ጦርነት እንኳን ቢነሳ ወይም ደግሞ ለጦርነት ወደ እርምጃ ቢገቡ ማለት ነው እንዴት ቅድመ ዝግጅት ማድረግ እንዳለባቸውም ጭምር ውይይት እንዳደረጉት ነው። የኢህአፓ ፓርቲ ፖለቲከኛ የነበረው የሺዋስ አሰፋ በቁጥጥር ስር ውሎ መታሰሩ በአዲስ አበባ ታውቆ ነበር። ከዚህ ጋር በተገናኘም ፕሬዚዳንቱ ባደረጉት ጥረትና እንደዚሁም የተለያዩ አካላት በፈጠሩት ጫና ምክንያት ወዲያው እንዲለቀቅ መደረጉ የተነገረው። የኢህአፓ ፕሬዚዳንትም እንደዚሁ ንግግር አድርገው ነበር ከተለያዩ ሚዲያዎች ጋር ማለት ነው። በዚህም አሁን ያለው መንግስት ከፍተኛ የሆነ አምባገነንነቱን እያሳየ ነው ሲሉ ነው የገለጹት። ፖለቲከኛን ማሰር ይሄ በተለይ በምርጫ ወቅት ማለት ነው አምባገነንነት መሆኑን ነው የገለጹት ማለት ነው። ሙሉ ፖለቲከኞች መፈታት አለባቸው ሲሉ ነው የገለጹት። የኢህአፓው ፕሬዚዳንት እነ ክርስቲያን ታደለ እና ዮሐንስ ቧያለው ጭምር መፈታት አለባቸው ሲሉ ነው እንግዲህ የኢህአፓ ፕሬዚዳንት የገለጹት ማለት ነው። ፖለቲከኛን ማሰር አሸናፊነት አያደርግም ሲሉ ነው እንግዲህ በከፍተኛ ሁኔታ ነው ብልጽግናን ሲተቹ የነበሩት ማለት ነው። ይህ እንግዲህ ይህም ፖለቲከኛ የሺዋስ አሰፋም ለተወሰኑ እንግዲህ ሰዓታት ወይም ከታሰረ በኋላ እንዲለቀቅ ተደርጓል የተባለው። የአሜሪካ ሴናተር ኢትዮጵያን በከፍተኛ ሁኔታ ተችተዋል። በሱዳን ድንበር ለፈጥኖ ደራሹ ወደ 10 ሺህ የሚጠጋ የሚያሰለጥን ካምፕ ማዘጋጀቱን ተከትሎ አሜሪካ ሴናተር ቁጣዋን እንግዲህ ገልጻለች ማለት ነው። በሴናተር በኩል ከፍተኛ ቀውስን ለመፍጠር የታሰበ እቅድ ነው ስትል ነው የገለጸችው። ከዚህ ጋር በተገናኘ ደግሞ ኢትዮጵያ ወይም የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳውዲ አረቢያ ውጭ ጉዳይ ሚኒስትር ጋር ውይይት ማድረጋቸውም ነው የተነገረው። በአዲስ አበባ ከአፍሪካ ህብረት ጉባኤ ጎን ለጎን ማለት ነው ወደ አዲስ አበባ መጥቶ ነበር ውይይት አድርጓል የተባለው። ከዚህ ጋር በተገናኘም እንደዚሁ በደብረ ታቦር ከባድ የሆነ የተኩስ ልውውጥ እንደነበረም እንግዲህ ከሰሞኑ አንዳንድ መረጃዎች እየነገሩ ይገኛሉ። በዚህም እንግዲህ ከፍተኛ የሆነ ሰብአዊ ጉዳት መድረሱን ዘግቤላችኋለሁ። ዋጃችን ልንገራችሁ ብዬ ነው። ከፍተኛ ጉዳት ደርሷል። ምን ያክል ነው የሚለው ግን በውል እንዳልታወቀ ጭምር ነው። የክልሉ እንደዚሁ የሰላምና ደህንነት ቢሮ እና እንደዚሁ መከላከያ መግለጫ አውጥቷል በዚህ ጉዳይ ማለት ነው። ከዚህ ጋር በተገናኘ እንደዚሁም የሱዳን ቀጠና አሁንም ውጥረት እንደነገሰበት ነው የተነገረው። ከፍተኛ የሆነ ይህ ካምፕ ነው መነጋገሪያ እየሆነ የተባለው። ከሱዳን ድንበር 32 ኪሎ ሜትር ይልቃል። በቤንሻንጉል ጉሙዝ ነው የሚገኘው። እናም ይህ ማሰልጠኛ ተቋም ብዙዎችን እያነጋገረ ይገኛል።